በባዶ ሆድ ውሃ የመጠጣት የጤንነት ጥቅሞች በሎሚና በናና ቅጠል ቢሆን ይመረጣል። በባዶ ሆድ ውሃ መጠጣት አንጀትን ማጽዳት፣ ለሰውነታችን ጠቃሚ የሆኑ የተለያዩ ንጥረ ነገሮች በቀላሉ እንዲመረጥ ያደርጋል። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ዛሬ እንግዲህ በባዶ ሆዳችን ውሃ መጠጣት ምን ያክል ጥቅም እንደሚሰጥ ነው የምናየው። በናናና በሎሚ ቢሆን ደግሞ ይመረጣል። አዲስ የደምና የጡንቻ ሴሎቻችን እንዲመረቱ ያደርጋል። ክብደት ለመቀነስ በጣም ጠቃሚ ነው። ጠዋት ከእንቅልፎ ሲነሱ ቀዝቃዛ ውሃ መጠጣት ሜታቦሎችዝ ያፈጥናል። ሲያዩት የሚያምር ጤናማ የሆነ ቆዳ እንዲኖረን ያደርጋል። ውሃ በደም ውስጥ የሚገኝ መርዛማ ነገሮችን ጠራርጎ ማስወጣት ቆዳችንን ንጹህ፣ ለስላሳ፣ አንጸባራቂ እንዲሆን ያደርጋል። የሊምፍ ስርዓታችንን የተመጣጠነ እንዲሆን ያደርጋል። እነዚህ እጣቢዎች የዕለት ከዕለት ተግባራችን ብንትገብር እንደ ወጣት የሰውነታችን ፈሳሽ የተመጣጠነ እንዲሆን እና ኢንፌክሽን እንድንዋጋ ይረዱናል። ውሃም መጠቀም የሚደረግ ሕክምና በውሃ መጠቀም የሚደረግ ሕክምና በአሁን ጊዜ ከወደ ጃፓን የመጣ አዲስ ልምድ አለ። ጃፓኖች በሚመገቡበት ጊዜ ለብ ያለ ሻይ ይጠጣሉ። ይህም ምንም የጎንዮሽ ጉዳት የሌለው ሕክምና ሲሆን ይህ ሕክምና ከጠዋት ጀምሮ ቀኑ ሙሉ በተወሰነ የጊዜ ልዩነት ውሃ መጠጣት ያካትታል። ይህም ሕክምና በሚጀምሩበት ሰሞን በተደጋጋሚ ሽንት መሽናት የሚያመጣም ሲሆን በጃፓን የሕክምና ማህበረ ከብዙ በሽታዎች የመፈወስ አቅም መሆኑን ተረጋግጧል። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ከዚህ በሽታዎች መከላከል የራስ ህመም፣ አጠቃቀም፣ የሰውነት ህመም፣ የልብ ህመም፣ አራቲትስ፣ ለፈጣን የልብ ምት፣ ለሚጥል በሽታ፣ ለአስም፣ ቲቪ፣ መንጋጋ ቁልፍ፣ ለኩላሊትና ሽንት በሽታ ማስመለስ፣ ጨጓራ፣ ተቅማጥ፣ ለሆድ ድርቀት፣ ለሁሉም አይነት በሽታ፣ ለካንሰር፣ የወር አበባ ችግር፣ ለጆሮ ኢንፌክሽን፣ ጎሮሮ ህመሞችን መፈውስ መሆኑን ተረጋግጧል። ቀዝቃዛ ውሃ መጠጣት ምግብ በምንመገብበት ጊዜ ቀዝቃዛ ውሃ መጠጣት የራሱ የሆነ የጎንዮሽ ጉዳቶች አሉት። በተመገቡበት ምግብ ውስጥ የሚገኘው ዘይት እንዲፈወር ያደርገዋል። ይህ ማለት የምግብ ስርዓትን ከማዘገየቱ ጋራ ግጭት ይፈጥራል። አንጀታችን ምግብ በፍጥነት ይመጣቸዋል፣ ወደ ስብፍት ይቀይረዋል። ስለዚህ ከምግብ በኋላ ያልቀዘቀዘ ውሃ፣ ትንሽ ለብ ያለ ውሃ ወይም ሾርባ ይጠቀሙ። ጥርሶ ይቦርሹ ወይም ያጽዱ፣ ነገር ግን ለ45 ደቂቃ ምንም አይነት ምግብ ወይም ውሃ እንዳይወስዱ። ከ45 ደቂቃ በኋላ ምግብ መመገብ ወይም ውሃ መጠጣት ይችላሉ። ቁርስ፣ ምሳ ወይም እራት ከበሉ ከ15 ደቂቃ በኋላ ለ2 ሰዓት ያክል ምንም አይነት ምግብ ወይም ውሃ አይውሰዱ። እድሜያቸው የገፋ የታመሙ ሰዎች ትንሽ ውሃ መጀመሪያ 4 ብርጭቆ ውሃ ላይ እንዲደርሱ ይመከራል። ይህ ሕክምና በህመም ላይ የሚገኙ ወይም የታመሙ ሰዎች የመፈወስ አቅም አለው።
ውድ ቤተሰቦቼ እንግዲህ እንደሰማችሁት ውሃ ለብ ያለ ውሃ መጠጣት ጧት ጧት ምን ያክል ጥቅም እንዳለው ነው ማለት ነው። በናናና ብሎሚ ቢሆን ደግሞ ይመረጣል። ካልሆነም ደግሞ ለብ ያለ ውሃ በባዶ ሆድ መጠጣት አንጀት ያጸዳል፣ ለኩላሊት በአጠቃላይ ለቆዳችንም ጥራት አሪፍ ነው። ሞክሩት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ማንኛውንም ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። እናመሰግናለን።